የኢትዮጵያ ፌዴራል ፖሊስ ዓለም የደረሰበት የዘመንን ቴክኖሎጂ በመታጠቅ አቅሙን አሳድጓል ብለዋል የፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል። ኮሚሽነር ጄኔራሉ ይህንን ያሉት 117ኛው የኢትዮጵያ ፖሊስ ምስረታ ቀን በኢትዮጵያ ፖሊስ ዩኒቨርሲቲ እየተከበረ በሚገኝበት መድረክ ላይ ነው። መድረኩን እየተከታተለ የሚገኘው ባልደረባችን ወንድሙ አዱኛ ተጨማሪ መረጃዎች ሊያደርሰን በቀጥታ መስመራችን ላይ ይገኛል። ወንድሙ እንደምን አለህ? ዛሬ ክብረ በዓሉ ነው። ስለዚህ ያለፉ ዓመታት ይነሳሉ፣ የወደፊት አቅጣጫዎችም ይኖራሉና ምን ታዘብክ? ያሉን መረጃዎች አድርሰን። አመሰግናለሁ ሌኩን። እንግዲህ የኢትዮጵያ ፖሊስ የምስረታ ቀኑ ዛሬ እየታሰበ ነው የሚገኘው። 117ኛው የኢትዮጵያ ፖሊስ ቀን በዛሬው ዕለት እንግዲህ በኢትዮጵያ ፖሊስ ዩኒቨርሲቲ በተለያዩ ሁነቶች እየታሰበ ይገኛል። በመድረኩ ላይ እንግዲህ አመሰራረቱን በተመለከተና የተለያዩ እስካሁን የመጣባቸውን ሂደቶች በተመለከተ የተለያዩ ጥናታዊ ጽሁፎች ቀርበው በአባላቱና በተለያዩ ተጋባዥ የፖሊሳዊ ዘርፍ አመራሮች ጭምር ውይይት እየተደረገበት ነው የሚገኘው። አሁን በምንገኝ በት ሰንዳፋ እንግዲህ ይህ ሁነት እየተካሄደ ነው የሚገኘው። የኢትዮጵያ ዘመናዊ ፖሊስ ወይም ደግሞ በተቋም ደረጃ ተዋቅሮ ስራ የጀመረበትን 117ኛ ዓመት ምክንያት በማድረግ ነው እንግዲህ ዛሬ ላይ የፓናል ውይይትም ጭምር እየተደረገ የሚገኘው። ቀደም ብዬ ለማንሳት እንደሞከርኩት በዚህም ለፓናል ውይይቱ መነሻ የሚሆኑ የተለያዩ ጥናታዊ ጽሁፎች ከመነሻው ጀምሮ አሁን እስከደረሰበት ድረስ ያሉ ሂደቶችን የሚያሳዩ ጥናታዊ ጽሁፎች ቀርበው ውይይት የተካሄደባቸው ይገኛል። በአከባበር ሂደቱ ላይ ተገኝተው መልእክት ያስተላለፉት የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል የተለያዩ ይዘት ያላቸውን ሀሳቦቻቸውን አንስተዋል። የፖሊስ ኃይሉም ከተዋቀረ ጀምሮ የዘመናዊ ተቋማዊ አቅሙን ይዞ ከተዋቀረ ጀምሮ የተለያዩ ውጣ ውረዶችን አልፏል። በዘመናት መካከልም በተለያየ አይነት መልኩ እንቅስቃሴ ሲያደርግ እንደነበር አንስቷል። በተለይ ደግሞ የሀገር ዳር ድንበር ተጠብቆ ዜጎች በነጻነት እንቅስቃሴ እንዲያደርጉ የተለያዩ ስራዎችን ሲሰራ ለሀገርም የተለያዩ መስዋዕትነትን ሲከፍል የቆየ ተቋም ወይም ደግሞ ሰራዊት ነው የኢትዮጵያ ፌዴራል ፖሊስ የሚለውን ሀሳባቸውን አንስቷል። ከዛ ባለፈ ደግሞ በየዘመናቱ ራሱን ከዘመንና ከቴክኖሎጂ ጋር እያቀናጀ የተለያዩ ተግባራዊ እንቅስቃሴዎችን ሲያደርግ እንደነበረም ጭምር አንስተዋል። በሰው ኃይል ግንባታ፣ በቴክኖሎጂ አጠቃቀም አሁን ላይ ደግሞ የታጠቃቸው ዘመናዊ የጦር መሳሪያዎችን ጨምሮ የተለያዩ ዘመናዊ የትጥቅ አማራጮችን መጠቀም የሚችል አቅም የገነባ ተቋም ስለመሆኑም ጭምር ነው ያነሱት። አሁን ላይ ጥቂት የዓለማችን ሀገራት በተለይ ደግሞ በፖሊሳዊ መዋቅራቸው እየተገበሩ የሚገኙትን የቴክኖሎጂ ስርዓቶች ኢትዮጵያ ቀድማን በማስገባት ትልቅ ሚናዋን እየተጫወተች ስለመሆኑም ጭምር አንስተዋል። ይህም ከአፍሪካ ቀዳሚ የሚያደርጋትን የተለያዩ የቴክኖሎጂ ስርዓቶችን በመገንባት የወንጀል መከላከል ስራዎችን በቴክኖሎጂ በመደገፍ ቀልጣፋ አገልግሎት ለመስጠት የሚያስችለውን ቁመናና ብቃት እያረጋገጠ ይገኛል ነው ያሉት። በዋናነት ያነሷቸው ማሳያዎች አሉ። በቅርቡ ተመርቆ ለአገልግሎት ክፍት የሆነው ዘመናዊው የስማርት ፖሊስ ጣቢያን ጨምሮ የተለያዩ በተለይ ደግሞ የዜጎች ተሳትፎ የሚረጋገጥበት መተግበሪያ ይፋ ሆኗል። ዜጎች የትም አካባቢ ሆነው ያዩትን ወንጀል ደግሞ አጠራጣሪ ሁኔታዎችን መጠቆም ቢሹ ቀጥታ ወይም ወደ ተቋማት ወደ ፖሊስ ጣቢያ መሄድ ሳያስችላቸው በያዙት ስልክ የስልክ አማራጭ ወንጀሎች ወይም ደግሞ ጥርጣሬ ያጫረባቸውን ሁነት ለፖሊስ መጠቆም የሚችሉበትን ስርዓት የተዘረጋበት መተግበሪያም በራሱ ኢትዮጵያ የቴክኖሎጂውን ዓለም በፖሊሱ ዘርፍ በመተግበር ከአፍሪካ ቀዳሚ እንድትሆን ያደርጋታል ነው ያሉት። ከዛ ባለፈም ቀደም ብዬ ለማንሳት እንደሞከርኩት የማድረግ አቅሙ ከመቼውም ጊዜ በላይ የላቀ ፖሊሳዊ ኃይል ተገንብቷል። በተለይ ደግሞ ዘመኑ የሚጠይቃቸውን ቴክኖሎጂዎች የታጠቀ ነው። በታጠቃቸው የጦር መሳሪያዎች ዘመናዊነት እንዲሁም ደግሞ በሚጠቀማቸው ቴክኖሎጂዎችም ረቆ የሄደ መሆኑን አንስቷል። እነዚህ እምርታዎች ወይም ደግሞ እነዚህ የታዩ ውጤቶች እንዲሁ በቀላሉ የመጡ መሆናቸውንም ጭምር አንስቷል። በተለይ ደግሞ የለውጡ መንግስት ከመጣ በኋላ ለፍትህ ተቋማት ከተሰጠው ትኩረት መካከል አንዱ የፌዴራል ፖሊስ ወይም ደግሞ የፖሊስን እንቅስቃሴ ዘመናዊ ማድረግ ሂደት ተጠቃሽ ሆኖ ይነሳል። ከለውጡ በኋላ በተሰሩ ስራዎች በተተገበሩ ትግበራዎች እንዲሁም ደግሞ መንግስት ለዘርፉ በሰጠው ትኩረት ነው ይህ ውጤት ሊመጣ የቻለው ብለዋል። አሁን ላይ
በዓለም አቀፍ መድረክ በየትኛውም አይነት ሁኔታ ላይ መወዳደርና መሰለፍ የሚችል ፖሊሳዊ አቅም መገንባቱንም ጭምር ነው ኮሚሽነር ጀነራሉ ሀሳባቸውን ያነሱት። እነዚህ ሂደቶች አሁንም ተጠናክረው እንደሚቀጥሉና አስተማማኝ ኃይል ለምንም ነገር የማይበገር በየትኛውም ዘርፍ ላይ ትልቅ አቅም የገነባ ተገዳዳሪ ኃይል የመገንባቱ ሂደት ተጠናክሮ እንደሚቀጥልም ጭምር ነው ያነሱት። የፓናል ውይይቱ ከሰዓትም ቀጥሎ የሚውል ነው የሚሆነው። ሌኩን በነገው ዕለት ደግሞ ሌሎች ሁነቶች ተጠባቂ ይሆናሉ። ፋና ቴሌቪዥንም እነዚህን ሁነቶች እየተከታተለ መረጃዎችን ወደ እናንተ የሚያደርስ ነው የሚሆነው። ሌኩን ለአሁኑ ያስኩት መረጃ ይህን ይመስላል።